ኤፍሬም በጣም ጎበዝ ጀግና አንበሳ ስትባል ጊዜ በጣም ወረድክ። ይሄ ትክክል አይደለም። አንድ የወንድም ውጮኛ የነበረች ሴት ዛሬ ላይ ቢጣሉ አልፈልግሽም ቢላትም አንተ በተዘዋዋሪ ሄደህ እሷን ካልሳምኩሽ ካለማገጥኩሽ፣ አረ በጣም ሼም ነው። ምን እየሆንክን ያለው? ምን እየሆንክን ያለው? ሴት ልጅ እኮ ናት፣ ልታከብራት ይገባል እንዴ። አንድ ሰው ክብሩን ጣልና አንተም ክብር ልታጣ ትችላለህ እንዴ? አትችልም። አንተ በልጠ ነው መገኘት ያለብህ። በጣም ይደብረው። አንተ ምን ሆነክ ነው ወንድምህ የሳሞን ጉንጭ አንተ መልሰልስ ስመው እንዴ? እኔ ግን 2018ማ የሆነ የጎደለው ነገር ነው እንዳለው እየተሰማኝ ያለው። 2018 ምን ያድርግሽ እንዳትሉኝ እንግዲህ ዛሬ ሲጠራት ያው አብርሃምን እንደማያገናኛት ነበር ከሄርሜላ ጋር ከመገናኘታቸው በፊት ቀጠሮ የያዙት። እሷም እንግዲህ ያው አብርሃም አለ ብላ እንግዲህ ቆንጆ ሆና አምሮባት ደመቅ ብላ መታለች። እንግዲህ ከመጣችን በኋላ እንግዲህ ያው እንደምታዩት ቪዲዮ እንደተመለከታችሁት በጣም እያደነቃት ነበረ ስለ ውበቷ። በተለይ ደግሞ አንቺ ማለት በጣም ወንድ ልጅ የሚመኝሽ አይነት ሴት ነሽ። ስለዚህ ለምንድን ነው ክብርሽ የማትጠብቂው? ለምንድን ነው የማትፈልጊበት ቦታ ላይ የምትቀመጪው? አብርሃም አይፈልግሽም። አብርሃም አሁን ላይ ከሩታ ጋር ነው ያለው። ለምንድነው ተስፋ የማትቆርጪው? በጣም ቆንጆዬ ነሽ ልንገርሽ ብዬ ነው ያለ። እንግዲህ በጣም እያሞጋገሳት ነበርና ምክርክ እንዳለ ሆኖ ግን ያደረካቸው እያንዳንዱ ተግባራቶች ትክክል አይደሉም። አንደኛ ይሄ ፖስት የምታደርጉት ቪዲዮ እንደው ሰውን ማስተማር እንኳን ባያችል ሊያዝናና እንኳን የሚችል ቪዲዮ ፖስት ብታደርጉ መልካም። ወይ ያዝናና ወይ ያስተምር። ዝሙት እንዴ! ምን ሆነክ ነው እንዴ? ኤፋ ጎበዝ፣ ኤፋ ጀግና፣ ኤፋ የእህቱ መከታ እኮ ስንልክ እኮ የአብርሃምና የሩታን ህይወት ለማስተካከል የሄድክበት መንገድ ሁለቱ እንዲሆኑ ልጃቸውን በጋራ እንዲያሳድጉ እነዛ ነገሮችን ስለፈጠር ካው ጎበዝ ነህ ተብላል። ዛሬ ግን የመጣበት ኮንተንት ትክክል አይደለም። መሆን የሌለበት ነገር ነው እንዴ! ምን ሆነክ ነው እንዴ? የዚህን ያህል ሰው ይወርዳል እንዴ ከቀን ወደ ቀን? ምንድን ነው? ምን እያረክን ያለው? ለራስ ካልታወቀ መጨረሻ ደግሞ ምንድነው ማስተባበያ? እኔ እንደዚህ ያልኳት ለማብሸቅ ነው። እሷን ትላንትና ቤቷ ሄጄ ድረስም ብዙ ነገሮችን አድርጌያለሁ። በተለይ እሷን ልታስደበድበኝ ነበረ፣ ግን ደግሞ ቤቷ ሄጄ የፈጠርኩት ውካታና ረብሸ ትክክል አይደለም። በተለይ ደግሞ በርዝም ብዬ አንኩኩቼን የገባሁት ቢያንስ ውጪ ከእሷ ጋር መነጋገር እንችል ነበረ። ብቻ ያንን ይቅርታ ለመጠየቅ ነው ብሎ እንግዲህ ይቅርታም እሱንም ጠይቋል። ከዛ ግን መጨረሻ ላይ በጣም እየዘበራረቀ ነበር። ነገራችን ላይ ኤፍሬም ዛሬ የሆነ የተለያየ አይነት ሰው ነው የሆንክበት። እንዲሁም ዛሬ ኤፊ አንድ ኢንስታግራም ላይ ያጋራ አንድ መልእክት አለ። ምን ይላል? ሰላም ሰላም ተወዳጆች እንዴት ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላም ጤና ፍቅርን አፍሽ እመኝላችኋለሁ። ለዚህ ቻናል አዲስም ያሉ ናችሁ ላይክ እና ሼር ሰብስክራይብ እንዱ ማሳፈሪታችሁ ኮሜንት ላይ አስቀምጡልኝ። ኤፋ እንግዲህ ኢንስታግራም ላይ አንድ ያጋራው መልእክት አለ ከሰዓታቶች በፊት። ከሞት አፋፍ ላይ እግዚአብሔር ሲመልሰኝ አትሞትም ብሎ ሲያነሳኝ ሞቴን የሚመኙልኝ ግን ገደሉኝ። ሞቷል ብለው መኖሬን በሞት ቀየሩት። ውሃውን ወደ ወይን የቀየረ እግዚአብሔር ሞቴን ሳይፈቅድ መኖሬን አሳመረ። እግዚአብሔር ይመስገን ብሎ እንግዲህ ኤፋ ኢንስታግራም ላይ ፖስት አድርጎላል። እንግዲህ አላውቅም ይህ መልእክት ለምን እንደዛ ላይ ያደረግ እንደቻለ ባላውቅም፣ እውነት ነው። አንዳንድ ጊዜ ሰዎች ያው በውድቀታችንም በደስታችን ላይ ብዙ ሰዎች አሉ። በተለይ በውድቀታችን ላይ ብዙ የኛ የምንላቸው መልካም የሚባሉ ሰዎች እንግዲህ ሌላ ሆኖ ታዩዋቸዋላችሁ። እንዲሁ ደግሞ በውድቀታችሁ ሁኔታ ላይ ደግሞ ያልጠበቃችኋቸው ሰዎች ደግሞ በጣም ወደ እናንተ መልካም ሆኖ እግዚአብሔር የሚልክላችሁ ሰው አለ እና እውነት ነው እግዚአብሔር የምሕረት የቸርነት አባት የይቅርታ አባት ነው እና እንግዲህ ኤፋዬች መልእክት ለምን ፖስት እንዳረካት ባናቅም ዛሬ የመጣበት ኮንተንት ግን በጣም ደባሪ እና አለ አይደለ ይሄ ሰውኛ ባህሪ ያለው ነገር አይደለም። የሰውኛ ስላችሁ አንድ ማሰብና ማገናዘብ የሚችል ሰው እንደዚህ ቪዲዮ አይሰራም። ብዙ የሚሰሩ ኮንተንቶች፣ ብዙ የሚሰሩ ሌሎች አይዲያዎች አሉ። እሷ አሁን የመጣችሁ አብርሃምን እንደምታገናኛት ነው እንጂ በዚህ ያለ እሷን ለማማለል እሷን ለማማገጥ እንዴ እሺ ብትልክ እኮ ስማት ነበር። ከዛ በኋላ ምን ልትል ነበረ? በቃ ሄርሜላም ጎበዝ እንደዚህ ራስሽን ማስከበር ያለብሽ። ከዚህ ፊት እንደውም በይሉንታ የሚሆን በምን ይሁን ሲነካሽ ምን ሲልሽ ዝም ብለሽ ነበር። ዛሬ ግን በሲሪየስ አትንካኝ፣ ካጠገብ እራቅ፣ ያፈቀርኩት አንተን ሳይሆን ወንድምክን ነው። በነገራችን ላይ አንድ ነገር ልንገርህ፣ በተለይ አሁን ላይ
አብረሽ ያለበት ሁኔታ ጥሩ እንዳልሆነ አውቃለሁ፣ ግን ደግሞ ወደ ቀኑ ከተመለሰ በኋላ ተንበርክኮ በድጋሚ ቀለበት እንደሚያስልኝ አብርሃም የኔ እንደሆነ በድጋሚ ታየዋለህ እያለችው ነበረ። ስለዚህ አሁንም ተስፋ አልቆርጥም። አብርሃምን ደግሞ ነገ ላይ በምን አይነት ሁኔታ ላይ ቀይሬው አብሮ እንደምን ታውቃለህ፣ ግን ወደ ራሱ ሲመለስ ነው ብላለች። እና እንግዲህ ይህም አንድ ፖይንት ነው፣ ሊሰመርበት የሚገባ መስመር ነው። እንግዲህ ወደ ራሱ ሲመለስ አብርሃም ጤነኛ አይደለም የሚለው ነገር እንግዲህ በጣም ሰዎችን ግራ እያጋባ ነው ያለውና እንግዲህ ዛሬ ሌላ ፓርት ተጀምሯል። ድራማው ያው አልቀውም፣ እየቀጠለ ነው። በየቀኑ አዳዲስ ነገሮች ናቸው እየተከናወኑ ያሉት እኛ የምንጠብቃቸው እና እነሱ የሚፈጥሩት ነገሮች የተለያዩ ናቸው። እንዲሁም ትናንትና ሄርሜላ በኢንስታግራም ገጿ ላይ እንግዲህ እግዚአብሔር ከኔ ጋር ባይሆን ኖሮ ምን ሆን ነበረ? በችግሬ በሐዘኔ ሰዎች በገፉኝ፣ ሰዎች ባሸሹኝ፣ ሰዎች በራቁኝ፣ ሰዎች ፊታቸውን ባዞሩብኝ ሰዓት ምን ሆን ነበር? ምን ይውጠኝ ነበር ብላችሁ። እውነት ነው። እግዚአብሔር ባይኖር ኖሮ ሁላችንም ከንቱ ነን፣ ምንም ነን። ካለ እግዚአብሔር እኮ ሰው ህይወት የለውም እኮ። ህይወትም መኖርም እግዚአብሔር ነው። እና የኔ ተወዳጆች የእውነት ነው የምላችሁ ኤፋ እኔ በጣም አናዶኛል አንዳንድ ጊዜ። ይሄ ጎበዝ አንበሳ ስንል ሰውን አላደለ ልናበረታታው ሞራል እንሰጠው እንጂ በዚህ ያለ ወርዶና ዘቅቶ እንዲገኝ አይደለም። አንተ የወንድም እጮኛ የነበረች ሴት ዛሬ ላይ በዚህ ሁኔታ መተህ እሷን ማማለል፣ ከእሷ ጋር የማይሆኑ ነገሮችን ለማድረግ አረ በጣም ይደብራል። የእውነት በጣም ነው የሚደብረው። ምን ሆነክ ነው አንተ በልጣ አትገኝም እንዴ? እችስ ልጅ ደግሞ ምን ታርገ? አሁን ያለችበት ሁኔታ በቀደም ቀለበት አስወልቀሃታል ከእጇ ላይ ገብቷለን። እነዛን ነገሮች እንኳን እሷን ምን ያህል የጎዳት እንደሆነ አታውቅም። ግን አሁንም ስቲል ሪስፔክት አድርጋ አላደለ አክብራህ መጣች። ለምን አንተ ማውቃል። በተለይ አብርሃም አለ ስላልካት እንጂ የመጣችሁ አብርሃም የለም ወይ ደግሞ እኔ ላገኝሽ ብለህ ወይ ደግሞ ለይቅርታ ቢሆን ኖሮ የጠየካትና የቀጠርካት አትመጣም። ለዛም ነው አንተም እንደዚህ ያረከውና ኤፋ ያረከው ነገር ጥሩ አይደለም። አስተካክል። እንደውም ይቅርታ ጠይቃት። የእውነት ትናንትናም ከቡዜ ጋር በጣም ስትነጋገሩ ነበረ። ቡዜም